ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ዛሬ ከእናንተ ጋር ቆይታን ስናደርግ በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ወደ እናንተ የምናደርስና ቆይታን የምናደርግ ነው የሚሆነው። ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። እናንተ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። አርሰናልን የተመለከቱ መረጃዎችን ወደ እናንተ በማድረስ የዛሬ ፕሮግራማችንን እንጀምር። ዴክላን ራይስ ይናገራል። በፕሪሚየር ሊጉ ላይ መሪ ነን። አሁንም በኤፍኤ ካፕና በቻምፒየንስ ሊግ እየተጫወትን ነው። በእነዚህ ውድድሮች የተሻለ ብቃት ማሳየት እንችላለን ሲል ነው የተናገረው። በሚቀጥሉት 2 ወራት ውስጥም አሁንም ብዙ የምንጠብቃቸው ነገሮች ከኛ ይጠበቃሉ። ስለዚህ ወደፊት መሄዳችንን እንቀጥላለን። ለባጁና ለደጋፊዎችም እንታገላለን። እናም አሁንም ብዙ የምንጫወትላቸው ነገሮችም አሉ ሲል ጭምር ነው የተናገረው። ከካራባው ካፕ ሽንፈት በኋላ አሁንም ቢሆን አርሰናል ሌሎች ዋንጫዎችን ለማሳካትም ጥረት እንደሚያደርግና በሌሎች ውድድሮች ላይም በጣም ትልቅ እድል እንዳለን መናገር እፈልጋለሁ ሲል ነው ዴክላን ራይስ ሀሳቡን እየሰጠ የሚገኘው። አርሰናል ለአራትዮሽ ዋንጫ ለማሸነፍ የነበረው እቅድ የካራባው ካፕ ዋንጫን ከተነጠቀ በኋላ አሁን ላይ 3 ዋንጫዎችን የማሸነፍ እድሎች ያሉት በኤፍኤ ካፕ ውድድር ላይ አሁንም በጥሩ ደረጃ ላይ ነው የሚገኘው። ከዛ ውጭ የአውሮፓ ቻምፒየንስ ሊግን በቀጣይ ከስፖርቲንግ ሊዝበን ጋር የደርሶ መልስ ጨዋታ እንደሚያደርግ ይታወቃል። ከዛ ውጪ ፕሪሚየር ሊጉንም ደግሞ በሰፊ የነጥብ ልዩነት እየመራ ይገኛልና ሌሎች ዋንጫዎችን ለማሳካት በትልቁ ጥረት እንደሚያደርጉ ነው ዴክላን ራይስ እየተናገረም የሚገኘው። ሊ ካርስሌይ ይናገራሉ። እኚህ ሰው የእንግሊዝ ብሔራዊ ቡድን ከ21 ዓመት በታች አሰልጣኝ እንደሆኑ ነው የሚታወቀው። ስለ ማክስ ዶመን ነው ሀሳባቸውን የሰጡት። ማክስ ዶመን በኢንተርናሽናል ደረጃም ድንቅ የወደፊት ጊዜ እንደሚኖረው አስባለሁ ሲል ነው ሊ ካርስሌይ ሀሳቡን የተናገረው። በሱ ላይ መቸኮል በጭራሽ የለብንም። መረጋጋት በጣም አስፈላጊ ነው። ተጫዋቹ እድሜው ገና ስለሆነ ለማደግ አሁንም ጊዜ እንዳለው አስባለሁ። ለአንደር 19 ይጫወታል። በጣም አስፈላጊ ሚና ይሰጠዋል። ተስፋ እናደርጋለን ለአውሮፓ ብቁ ይሆናሉ። እናም በአንደር 20 የዓለም ዋንጫ ላይም ለእንግሊዝ ይጫወታል ብዬ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ሰሞኑን አሰልጣኝ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን ለዋናው ሊጠራ ይችላል የሚል አይነት ሀሳብን ከማክስ ዶመን ጋር አያይዘው ሲሰጡ እንደነበር እናስታውሳለን። በርካቶች ግን ይህን ሀሳብ አልወደዱትም። ተጫዋቹን በዚህ እድሜው ላይ በዋናው ብሔራዊ ቡድን ውስጥ አስገብቶ ጫናዎችን ማሳደር ተገቢ እንዳልሆነና እንዲሁም ተጫዋቹ እንዲያድግም ምቹ ሁኔታን እንዲፈጥሩለት ጭምር ነው ሀሳቦቻቸውን እየሰጡ የሚገኙትና አሁን ላይ በአንደር 19 ቡድን ውስጥ እንደሚገኝ ነው መረጃዎች የወጡት። አርሰናሎች ተጫዋቾችን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። አርሰናል የክንፍ መስመሩን ለማጠናከር በተለይ በሚቀጥለው የውድድር ዓመት የጋብሪኤል ማርቲኔሊና የሊያንድሮ ትሮሳርድ የመቆየት ጉዳይ እስካሁን ምንም የተረጋገጠ ነገር እንደሌለው ይታወቃልና አርሰናል በዛ ቦታ ላይ ተጫዋቾችን ለማስፈረም እቅዶችን ይዟል። አሁን ላይ ደግሞ የክንፍ መስመሩን ለማጠናከር እያለመ የሚገኘው ተጫዋች በማንቸስተር ዩናይትድ እና በሊቨርፑል እየተፈለገ የሚገኘውን የአረቢ ለብዚሹን ኮከብ ያን ዲያማንድን ለማስፈረም ነው ፉክክር ውስጥ መግባቱ የተነገረው። ሚኬል አርቴታ በክረምቱ የዝውውር መስኮት ቡድናቸውን ይበልጥ ለማጠናከርም ካሰቧቸው ተጫዋቾች መካከል አንደኛው አይቮሪ ኮስታዊው ያን ዲያማንድ እንደሆነ መረጃዎች እየወጡ ይገኛሉ። አርሰናሎች ምናልባት የቤን ዋይት ምትክንም ለማስፈረም እንቅስቃሴዎችን ማድረጉ አይቀሬ ነው ተብሏል። ምክንያቱም ቤን ዋይት በክረምቱ የመልቀቅ ዕድሉ በጣም ሰፊ ነው። በአርሰናል ቤት በርከት ያሉ ደቂቃዎችን የመጫወቻ ደቂቃዎችን ማግኘት እየቻለ አይደለም። አሁን ላይ በተለይ ዩሪየን ቲምበር እያሳየ ከሚገኘው ጥሩ አቋም ጋር በተያዘ ቤን ዋይት እንደ ከዚህ ቀደሙ በቋሚነት የሚሰለፍ አይነት ተጫዋች አልሆነም እና የመልቀቅ ዕድል አለው ተብሏል። በተለይ ኤቨርተን የዚህ ተጫዋች ፈላጊ ናቸውና ምናልባት አርሰናል ይህ ተጫዋች የሚለቅ ከሆነ ለሱ ምትክ የሚሆነውን የቦርንመዙን ሄሚስን ለማስፈረም ፍላጎቱ አላቸው። በአርሰናል ቤት ለረጅም ጊዜ በቀይ መስመር ተከላካይነት በቋሚነት ሲያገለግል የቆየው ቤን ዋይት በተደጋጋሚ በጉዳት መታመሱ የእረፍት አስፈላጊነትን መታየቱን ተከትሎ አርሰናል ፊቱን ወደ እንግሊዙ ኮከብም ያዞራል ተብሎ ይታሰባል። ሚኬል አርቴታና የክለቡ ዝውውር ዳይሬክተርም የቦርንመዙን የቀይ መስመር ተከላካይ ሄሚዝን ለማስፈረም ከፍተኛ ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው የበጡት።
በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ንቁ ተሳትፎን ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል አንደኛው አርሰናል ነው። በተለይ ደግሞ ባለፈው የውድድር ዓመትም በክረምቱ በጣም በርከት ያሉ ዝውውሮችን አድርጎ ነበር። 8 ያክል ወሳኝ የሚባሉ ጥሩ ዝውውሮችን አድርጎ እንደነበር እናስታውሳለን እና ከዛ በኋላ በዚህኛው የክረምት ተጫዋቾች የዝውውር መስኮት እንኳን ያን ያክል ትልቅ ዝውውሮችን ያደርጋል ተብሎ አይጠበቅም የሚሉ አይነት ሀሳቦች ሲወጡ ነበር። ነገር ግን አርሰናል በዚህ የዝውውር መስኮትም ተጫዋቾችን በተወሰነ መልኩ መልቀቅና እንዲሁ ደግሞ ጥሩ ተጫዋቾችን ለማስፈረምም ጥረቶችን ያደርጋሉ ተብሎ ይታሰባል። ይህንን ነገር ደግሞ የሚያሳልጠው አንድሪያ ቤርታ እንደሆነ ይታወቃል። ቤርታ በክረምቱ 2 የመስመር አጥቂዎችንና የመሃል ተጫዋችም ወደ ኤምሬትስ ስቴዲየም ለማምጣት ትልቅ እቅድ እንደነደፈ ጭምር ነው መረጃዎች የወጡት። ነገር ግን አርሰናል በክረምቱ ወሳኝ የሚባሉ ቢያንስ 3 ወይም 4 ተጫዋቾችን ለመሸጥ ግን ይገደዳሉ ተብሏል። ፋይናንሳቸውንም ማመጣጠን ይገባቸዋል የሚል መረጃ ነው ክሪስ ዋይለር እያወጣ እንደሚገኝ የተነገረው። ሁሊያን አልቫሬስ በአርሰናል ከፍተኛ ደረጃ የሚደነቅ ተጫዋች እንደሆነ እየተነገረ ይገኛል። ፋብሪሲዮ ሮማኖ እንዳረጋገጠው ከሆነ አርሰናሎች ይህንን ተጫዋች እጅጉን ያደንቁታል፣ እጅጉንም የሚፈልጉት ተጫዋች እንደሆነ ነው ፋብሪሲዮ ይፋ ያደረገው። ነገር ግን የዝውውር ቀላል ይሆንላቸዋል ተብሎ አይታሰብም። አንደኛ አትሌቲኮ ማድሪድ ለዚህ ተጫዋች የሚጠይቁት ገንዘብ መጠን በጣም ትልቅ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ነው። ከዛ ውጭ ደግሞ ባርሰሎና የሮበርት ሌቫንዶስኪ ተተኪ አድርጎ የሚያስበው ተጫዋች ሁሊያን አልቫሬዝን ነውና ይህንን ተጫዋች ለማስፈረም ባርሴሎናም ትልቅ ፉክክር ያደርጋል ተብሎ ይታሰባል። ተጫዋቹም ለባርሴሎና የተለየ ፍላጎት ይኖረዋል የሚሉ አይነት ሀሳቦች ናቸው እየወጡ የሚገኙትና የሁሊያን አልቫሬዝን ጉዳይም በቀጣይ እንመለከተዋለን። አርሰናል ግን በትልቁ ይህንን ተጫዋች የማስፈረም ፍላጎቶች እንዳሉት የሚያሳዩ ዘገባዎችም በትልቁ እየወጡ እንደሚገኝ ነው መረጃዎቹም የጠቆሙት። ማንቸስተር ዩናይትድን ደግሞ እንመልከት። ራስመስ ሆይለንድ በማንቸስተር ዩናይትድ ስለነበረው ቆይታ አንዳንድ ጉዳዮችን አጋርቷል። ፋብሪዚዮ ሮማኖም ጠቅለል ያለውን ሀሳብ ይፋ አድርጎታል። በአንድ ወቅት ለእኔ ሁሉም ነገር ያከተመና ያበቃ መስሎ ነበር ብሏል። ራስመስ ሆይለንድ ሲናገር በዩናይትድ የመጨረሻ ጊዜያቶቼ ጥሩ አቋም ላይ እንዳልነበርኩኝ ያውቃለሁ። አሁን ግን ብዙ ነገሮች መቀየራቸውን በደንብ አውቃለሁ ብለዋል። እዚህ ናፖሊ ውስጥ ለእግር ኳስ ያለኝ ፍቅር ዳግመኛ አግኝቼዋለሁ። በትውልድ ሀገር ዴንማርክ ያሉ ሰዎች እንኳን ተስፋ ቆርጠውብኝ እንደማልረባ አይነት ተጫዋች አድርገው ቆጥረውኝ ነበር። ነገር ግን እኔ በራሴ ማመኔ መቼም አላቆምም። አሁንም ደግሞ በደንብ እየተንቀሳቀስኩኝ ይገኛለሁና በናፖሊ በድጋሚ እግር ኳስን መውደድ ጀምሬያለሁ ሲልም ጭምር ነው ራስመስ ሆይለንድ የተናገረው። ከጣሊያኑ ክለብ አታላንታ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ በጣም ብዙ ተስፋ ተጥሎበት የመጣ አይነት ተጫዋች ነበር። ነገር ግን ያ ነገር አልተሳካለትም። አሁን ላይ ወደ ጣሊያን አምርቶ በናፖሊ ቤት ጥሩ ጊዜያቶችን እያሳለፈ እንደሚገኝ ይታወቃልና ፋብሪዚዮ ሮማኖ እንደተናገረው ከሆነ ይህ ተጫዋች በራስ መተማመኑን መልሶ እንዳገኘ ነው ይፋ ያደረገው። በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በአማካይ ስፍራ ላይ ከሚፈልጋቸው ተጫዋቾች መካከል አንደኛው ማታያስ ፈርናንዴስ ነው። ምንም እንኳን ቀዳሚ እጩ ነው ተብሎ የሚነሳ አይነት ተጫዋች ባይሆንም ነገር ግን በእጩ ዝርዝር ውስጥ ካሉ ስሞች መካከል አንደኛው ነው ተብሏል። ማታያስ ፈርናንዴስ እና ይህ ተጫዋች አንዳንድ ጉዳዮችን አንስተዋል። ከዋናዎቹ አርአያዎቼ መካከል ወይም ከምመለከታቸው ተጫዋቾች መካከል አንደኛው ብሩኖ ነው ሲል ይናገራል። ይህ አዲስ ነገር አይደለም። ገና ስፖርቲንግ ሊዝበን በነበርኩበት ጊዜም በቅርበት እከታተለው ነበር፣ ከሱም ለመማር እሞክር ነበር ብሏል። እሱ ከኔ ጋር በአንድ ሊግ ውስጥ ይጫወታል፣ ደግሞም በብሔራዊ ቡድንና በፕሪሚየር ሊግም ትልቅ ልምድ አለው። ያለምንም ጥርጥር ብሩኖ እዚህ ካሉ አማካዮች መካከል ጎልቶ የሚታየው ነው ሲልም ጭምር ነው የተናገረው። ማታያስ ፈርናንዴስ ነው ሀሳቡን የሰጠው። ፍራንቼስኮ ቶቲም ስለ ብሩኖ ይናገራል። እንደሱ ያለ ተጫዋች አይቼ አላውቅም። እሱ ወደ እሱ ከመድረሱ በፊትም እንኳን ኳሱ ወደ እሱ ጋር ከመምጣቱ በፊት ምን እንደሚያደርገው የተለያዩ እቅዶችን አዘጋጅቶ የሚጠብቅ አይነት ተጫዋች ይመስለኛል። እሱ ሲጫወት ማየት ያስደስተኛል። በአሁኑ ሰዓት በዓለም ላይ ካሉ አማካዮችም አንደኛው ነው ሲልም ጭምር ነው የተናገረው። ምርጡ ሲልም ጭምር ነው ፍራንቼስኮ ቶቲ ስለ ብሩኖ ፈርናንዴዝ ሀሳቡን የሰጠው። ለማንቸስተር ዩናይትድ አሰልጣኝነት ውድድር ከማይክል ካሪክ ውጭ የቀረቡት 2 አሰልጣኞች ብቻ እንደሆኑ እየተነገረ ነው። እነዚህም የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ እና የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን አሁን ላይ በማንቸስተር ዩናይትድ በትልቁ እቅድ ውስጥ ያሉ 2 አሰልጣኞች ናቸው። በክለብ ውስጥም ካሪክ ከሌሎች የፕሪሚየር ሊግ ተፎካካሪዎች ለምሳሌ ከኦሊቨር ግላስነር፣ ከማርኮ ሲልቫ፣ ከኡናይ ኤሚሪ፣ ከቶማስ ፍራንክ የተሻለ ብቃት እያሳየ እንደሆነ ታምኖበታልና አሁን ላይ ከነዚህ ከጠቀስኳቸው 4 አሰልጣኞች የተሻለ ማይክል ካሪክ መቆየት እድል ይኖረዋል። ካልሆነ ግን ናግልስመን እና እንዲሁ ደግሞ የሉዊስ ኤንሪኬ ደግሞ ሁለቱ በማንቸስተር ዩናይትድ በትልቁ የሚፈለጉ አሰልጣኞች እንደሆኑ ነው ማንቸስተር ኢቭኒንግ ኒውስ መረጃውን ያጋራው።
ሊቨርፑልን የተመለከቱ መረጃዎችንም ብናንሳ ሳላ ከክሪስቲያኖ ሮናልዶ በላይ ሆኖ ሊቨርፑልን ይለቃል ብሏል ጄሚ ካራገር። የቀድሞ ሊቨርፑል ተጫዋች ጄሚ ካራገር የሞሐመድ ሳላህ መልቀቅ ለእንግሊዝ እግር ኳስም ትልቅ ማጣት መሆኑን ነው የሚናገረው። ጄሚ ካራገር ሲናገር የሳላ መልቀቅ የሊቨርፑል ብቻ ሳይሆን ለእንግሊዝ እግር ኳስም ትልቅ ማጣት ነው ሲልም ጭምር ነው ጄሚ ካራገር ሀሳቡን እየሰጠም የሚገኘው። አክሎም ከኬቨን ደብሮይና በኋላ ሌላ ትልቅ ኮከብን የምናጣ ይሆናል ሲልም ጭምር ነው አስቴቱን እየተናገረ የሚገኘው ጄሚ ካራገር ሀሳቡን ሲሰጥ። ሳላህ በሊጉ ያስቀመጠው አሻራ ትልቅ መሆኑን ያነሳው ካራገር ሳላ በሊጉ የምን ጊዜ ምርጥ ተጫዋቾች ዝርዝር ውስጥም ከሮናልዶ በላይ ሆኖ ክለቡን ይለቃል ወይም ሊቨርፑልን ይለቃል ሲልም ጭምር ነው የተናገረው። የሳዑዲ ኢንቨስትመንት ፈንድ በክረምቱ ከሊቨርፑል ሞሐመድ ሳላህን ለማስፈረም ባወጣው እቅድ መሰረት ወደ 50 ሚሊዮን ፓውንድ ዩሮ ወደ 50 ሚሊዮን ፓውንድ አካባቢ ለማስፈረም አስቦ እንደነበር ነው የተነገረው። ሊቨርፑል ግን ሳላህን በነፃ እንዲለቅ ፍቃድ ሰጥተውታል ወይም ደግሞ ላደረገው አስተዋጽኦ የፈለገውን ተደራድሮ መቀላቀል እንደሚችልም ጭምር መናገራቸውን የተነገረውና ምንም ያክል ከፍተኛ ገንዘብ ሊቀርብላቸው እንደነበረ ቢያውቁም ነገር ግን ሳላህን በነፃ መልቀቅ ምርጫቸው እንዳደረጉ ነው በሊቨርፑል በኩል የተሰማው። ሊቨርፑል የሞሐመድ ሳላህ ተተኪ ተጫዋቾችንም ሊቨርፑል ስሞችን እየተመለከተ ይገኛል። ከተጫዋቾች ወኪሎች ጋርም ንግግሮችን እያደረገ ነው። ነገር ግን የውድድር ዓመቱ እስኪጠናቀቅ ድረስ ፍለጋቸውን አያፋጥኑትም። የአረብ ለብዚቱ ተጫዋች ያን ዲያማንዴ ለወራት ሊቨርፑል ሲከተለው የነበረ ወይም ሲመለከተው የነበረ ተጫዋች ነው። ብራድሊ ባርኮላም ባለፈው ዓመት ሊቨርፑል እንዲያስፈርሙት ቀርቦላቸው ነበር። ደጋፊዎች ግን ማይክል ኦሊሴን የማስፈረም ሀሳብን በደንብ ይወዱታል። ምንም እንኳን ርካሽ ባይሆንም ምናልባት የማይቻል ቢሆን እንኳን ሊቨርፑል ግን ማይክል ኦሊሴን ቢያስፈርም ነው ደጋፊዎች ደስተኛ እንደሚሆኑ እየተገለጸ እንደሚገኝ እየተነገረው። የሳዑዲ አረቢያ ቡድኖች ሳላህን ብቻ አይደለም ማስፈረም የሚፈልጉት የስፖርቲንግ ዳይሬክተሩ ሪቻርድ ሂውዝን እና ማይክል ኤድዋርድስንም እነሱንም ጭምር ወደ ሳዑዲ መውሰድ እንደሚፈልጉ እየተነገረ ነው። ስለዚህ ከተጫዋቹም ውጪ ሌሎች ሰዎችንም ከሊቨርፑል የመውሰድ ፍላጎት ዋላቸውን የተባለው የሳዑዲ ኢንቨስትመንት ፈንድ። ኢብራሂማ ኮናቴ ስለ ሞሐመድ ሳላህ ይናገራል። ወንድሜ ከምርጦቹ ሁሉ አንተ ነህ። በሜዳ ላይም ሆነ ከሜዳ ውጪ ላሳለፍናቸው አስደናቂ ጊዜያት ሁሉ አመሰግናለሁ። በወደፊት ህይወትም መልካሙን ሁሉ እንዲገጥምህ እመኝልሃለሁ ሲልም ጭምር ነው የተናገረው። ኢብራሂማ ኮናቴ ሀሳቡን ሲሰጥ ኮስታስ ሲሚካስም ይናገራል። በቴሌቪዥን እያየው የትውልዳችን አንዱና ታላቅ ተጫዋች ነህ እል ነበር። ያኛውም ትዝ ይለኛል። ህይወት ግጥምጥሞሽ አድርጋኝ ደግሞ ይህንን በአካል ደጋግሜ ልነግርህ እድሉን አገኘሁኝ። እውነተኛ ሌጀንድ ነህ። ጓደኛዬ ብዬ ልጠራህ በመቻሌ በጣም እድለኛ ነኝ። እስካሁን በእግር ኳስ ህይወቴ ካፈራኋቸው የቅርብና አስፈላጊ ጓደኞች መካከል አንደኛው አንተ ነህ። በጣም ጥሩ አዳማጭ፣ ጥሩ መካሪና ለእኔ ደግሞ ግልፍተኝነት እጅግ ታጋሽ የሆንክ ሰው ነበርክ። ሞሐመድ ሳላ ባለፉት 5 ዓመታት ለነበረን የየቀኑ አብሮነት፣ ሳቆቹ፣ ለወሬዎቹ፣ ለስኬቶቹም የተሻለ ሰው እንደሆነ ለገፋፋክኝና በሜዳ ላይም ሆነ ከሜዳ ውጪም አርአያ ስለሆንክኝ አመሰግናለሁ። ለሚመጡት ብዙ ነገሮች መልካሙን እመኝልሃለሁ ወንድሜ። ለአንተና ለቤተሰቦች መልካሙን ሁሉ እመኛለሁ ሲልም ጭምር ነው ኮስታስ ሲሚካስ ነው ይህንን ሀሳብ እየሰጠ እንደሚገኝም መረጃዎች እየወጡ የሚገኙትና ይህንን ሀሳብ ሰጥቷል ኮስታስ ሲሚካስ። በግብፅና በአረቡ ዓለም ሳላህ ጨዋታ ላይ ካልተሳተፈ ወይም ጨዋታው ተቀይሮ ከወጣ ካፌዎች ቴሌቪዥኑን ያጠፋሉ። እናም አንዳንድ ደጋፊዎች ደግሞ ሳላ ከሌለ ሊቨርፑል የለም እያሉም እንደሚገኙ የሚያሳዩ መረጃዎች አሉ። በተለይም በግብፅ የሳላ ደጋፊዎች ሳላ ከወጣ ሊቨርፑልን መደገፍም እንደሚያቆሙ አስባለሁ ሲል ነው አንድ የግብፅ ጋዜጠኛ ሀሳቡን የሚናገረው። እንደ አህመድ ሾቢያር ያሉ ታዋቂ ሰዎችም በትዊተር ገጻቸው ሊቨርፑልን መደገፍ እንደሚያቆሙ በይፋ ትዊት ማድረጋቸውም ጭምር ይታወቃልና ምን ያክል በጣም ጥብቅ ግንኙነት እንደነበራቸውና ሊቨርፑል ሲነሳ ሳላህ እንደሚነሳ፣ ሳላህ ሲነሳ ሊቨርፑል እንደሚነሳ በርካቶች የሚያውቁት ጉዳይ ነውና ለበርካታ ዓመታት ለ10 ዓመታት ገደማ የነበራቸው የእርስ በርስ ትስስር ግን አሁን ላይ መበጠሻው እንደደረሰና ወይም ደግሞ ከክለቡ ጋር ሊለያይ እንደሆነ የሚያሳዩ መረጃዎች መውጣታቸው ትላንትና መነገሩ የሚታወስ ጉዳይ ነው። ሊቨርፑሎች ግን እንዳልኳችሁ ከሳላህ የሚያገኘው በጣም ትልቅ ጥቅም እንደነበር ይታወቃልና በሜዳ ላይ። ስለዚህ ሳላህን የሚተካ ደግሞ በጣም ሁነኛ ተጫዋች እንደሚፈልጉ ይነገራል። ስለዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ያንን ቦታ በትልቁ ለመተካትም እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ዛሬ ከወደ ጀርመን ቢልድ የተባለው የመረጃ ምንጭ ይዞት የወጣው መረጃ እንደሚያሳየው አርነ ስሎት ሊቨርፑልን የመሰናበት እድላቸው ሰፍቷል ብለዋል። እሳቸውን ለመተካት ደግሞ ሻቪ አሎንዞ በዝግጅት ላይ እንደሚገኝ ነው ቢልድ ያስነበበው። ሊቨርፑል ባለፈው ሳምንት መጨረሻ በብራይተን የደረሰበት የውድድር ዘመኑ 10ኛ የሊግ ሽንፈት በባለስልጣናቶቹ ዘንድ የስሎትን በአንፊልድ የመቆየት ዕጣ ፈንታም እንዲወሰን አድርጎታል። ስሎት
በክረምቱ ክለቡን የሚለቅ ሲሆን ሊቨርፑል ደግሞ አሰልጣኙን አሁኑኑ ከማባረር የተቆጠበው በቻምፒየንስ ሊግ ተቀናቃኞቻቸውም ነጥብ እየጣሉ በመሆናቸው ብቻ እንደሆነ ነው የተነገረው። እንደ ቢልድ ዘገባ ከሆነ ሻቪ አሎንዞ ለሊቨርፑል ዝግጁ ነው። ክለቡ ግልጽ የሆነ የኮንትራት ጥያቄም ካቀረበለት ያስቀመጣቸውን ቅድመ ሁኔታዎች እስከተሟሉ ድረስም ጥያቄውን ለመቀበል ፍቃደኛ እንደሆነ እንደሚያሳይ ነው መረጃዎች እየወጡ የሚገኙት። ሻቪ አሎንዞ በክረምት የዝውውር መስኮት ወደ ሊቨርፑል ይመጣል ተብሎ ነው የሚጠበቀው። ማይክል ኤድዋርድስ የርገን ክሎፕን ተክተው በ2024/25 የውድድር ዘመን ስኬታማ ጊዜን እያሳለፉ ከሚገኙት አሰልጣኝ አርነ ስሎት ጋር ቢሆኑም ከአሎንዞ ጋር ያላቸው ግንኙነት እስካሁን እንደቀጠሉ ነው። የአሎንዞ ወኪልም ኢኛኪ ኢባኔዝም በቅርቡ እንደተናገረው ከሆነ ግልጽ የሆኑ ጥያቄዎች ቀርበውላቸው እንደነበር ጭምር ነው እየተናገረ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙት። የቸልሲን ጉዳይ እናንሳ። ቡድኑ የማይወጣበት ውጥንቅጥ ውስጥ እስካልገባ ድረስ ባለቤቶቹ ስልታቸውን አይቀይሩም። ችግር እንደማይፈጠር ትልቅ እምነት አላቸው። የሚያስቀው ነገር ቡድኑ ተጫዋች ለማስፈረም ቆርጦ የተነሳ ሲሆን ገና ካሁኑ የቨርደር ብሬመኑን የ18 ዓመት ተከላካይ ለማስፈረምም እየሰሩ ይገኛሉ። ቸልሲ እግር ኳስ ክለብ ማንነቱን ያጣ ቡድን ሆኗል ይላል ኬረን ጊል መረጃውን ሲያጋራ። እንግዲህ ይህንን ቡድን ለማስተካከል ግን ውሳኔዎች መወሰን አለባቸው ሲልም ነው ኬረን ጊል የተናገረው። ነገር ግን የቡድኑ ባለቤቶች ግን ቡድኑ ውጥንቅጥ ውስጥ ካልወጣ ድረስም አሁንም ችግሩን መቅረፍ እንደሚችሉ ትልቅ እምነት እንዳላቸው ጭምር ነው የተናገሩት። ቼልሲ በክረምቱ የዝውውር መስኮት ሳንድሮ ቶናሊን ከኒውካስል ዩናይትድ ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሆኖ ብቅ ብሏል። ሰማያዊዎቹም በዚህ ጉዳይ ላይ በጣም ቁርጠኛ ናቸው። እናም ቶናሊ ከማክፓይሶቹ መልቀቅ ይፈልጋል የሚሉ መረጃዎች ያሉ፣ ነገር ግን ማንቸስተር ዩናይትድ፣ አርሰናል እና ሌሎችም በአውሮፓ የሚገኙ ትልልቅ ክለቦች የዚህ ተጫዋች ፈላጊዎች እንደሆኑ የሚታወቅ ጉዳይ ነው። ሪያል ማድሪድን ደግሞ እንመልከት። የክሪስቲያኖ ሮናልዶ ልጅ በማድሪድ ልምምድ ሰርቷል። የክሪስቲያኖ ሮናልዶ ልጅ ክሪስቲያኖ ጁኒየር ትላንትና በሪያል ማድሪድ አካዳሚ ልምምድ መስራቱን የተነገረው። የ15 ዓመቱ ሮናልዶ ጁኒየር በቀጣይ የሪያል ማድሪድ አካዳሚን እንዲቀላቀልም እቅድ መኖሩን ነው ዘ አትሌቲክ ያስነበበው። ታዳጊው ከሪያል ማድሪድ ከ16 ዓመት በታች ቡድን ጋርም ልምምድ እንደሰራን የተነገረው። በፊት መስመር አጥቂነት የሚጫወተው ታዳጊው በአሁኑ ሰዓት በአባቱ ክለብ አልናስር አካዳሚ እንደሚጫወት የሚታወቅ ነው። ክሪስቲያኖ ጁኒየር ከዚህ በፊትም በማንቸስተር ዩናይትድ እና ዩቬንቱስ አካዳሚ ተጫውቶ ማሳለፉ የሚታወስ ነው። ዝነኛው የስፔን ስፖርት ጋዜጠኛና የሪያል ማድሪድ የልብ ደጋፊ የሆነው ቶማስ ሮንሴሮ ከማድሪድ ደርቢ በኋላ በኬሊያን ኤምባፔ ዙሪያ ብዙዎች እየተነጋገሩበትን ትችት ተናግሯል። ሮንሴሮ በቪኒ ጁኒየር እና በኤምባፔ መካከል ያለው ልዩነትም በግልጽ አስቀምጧል። ጋዜጠኛው ሲናገር ጁኒየር የማወድሰው በደርቢው ምሽት ባስቆጠራቸው 2 ግቦች ብቻ ሳይሆን በተለይ ሁለተኛዋ ግብ አስደናቂ እንደነበረች ስጠቅስም፣ ነገር ግን ግቡ ከመቆጠሩ ባሻገር ቡድኑ ተጭኖ እንዲጫወትና ኃላፊነት በመውሰዱ አሞካሽቶታል። በሌላ በኩል ኤምባፔ በከፍተኛ ሁኔታን ወቅሶታል። ሮንሴሮ በንግግሩ ላይ ኬሊያን ጓደኛዬ ንቃ በማለትም የራሱን አስተያየት ሰጥቷል። ምክንያቱም በተለይ ማድሪድ በጎዶሎ በሚጫወትበት ወቅት እንኳን ኤምባፔ ከፊት የአትሌቲኮ ተጫዋቾች ላይ ጫና ማሳደር አለመቻሉና ፕሬሲንግ ላይ ደካማ እንደሆነ ገልጾ ነበር። በጨዋታው ላይ ንቁ አለመሆኑ እንዳላስደሰተው ገልጿል። ይህ ትችት ደግሞ ኤምባፔ ወደ ማድሪድ ከመጣ በኋላ የሚጠበቅበትን ያክል ትጋት እያሳየ አይደለም የሚለውን የብዙ ደጋፊዎችንም ስጋት የሚያንጸባረቅ ነው። ቪኒሲዮስ ኮከብ ሆኖ ያመሻው ባስቆጠራቸው 2 ግቦቹ ብቻ አይደለም። በነገራችን ላይ ሁለተኛዋ ግብ ለታሪክ የምትጠቀስ ድንቅ ግብ ነበረች። ነገር ግን ቪኒሲዮስ ቡድኑን በትከሻው ላይ ተሸክሞ ስለሚጓዝና በማንኛውም ሰዓት ደግሞ ራሱን ስለማይደብቅም ለትችትም ሆነ ቅርብ ነው። ኬሊያን ሆነ ጓደኛዬ ግን ንቃ ሲልም ጭምር ነው ይኸው ጋዜጠኛ እየተናገረ የሚገኘው። ከፓሪስ እንደመጣ አውቃለሁ፣ ነገር ግን ዛሬ በነበረ የጨዋታ ተሳትፎ አትሌቲኮ ማድሪድን በጎዶሎ በምንገጥምበት ወቅትም ለአንድ አፍታ እንኳን ከፊት ተጭነ ለመጫወት አለሞከርክም ሲልም ጭምር ነው ሮንሴሮ ሀሳቡን የሰጠው። በሪያል ማድሪድ እና በሊቨርፑል ሲፈለግ የነበረው ኒኮ ሽሎተርቤክ ከቦሩሲያ ዶርትመንድ ጋር ኮንትራት ለማደስ በጣም ተቃርቧል የሚል መረጃ ወጥቷል። ወደ ማድሪድ የመምጣቱ ነገርም እንዳበቃለት ነው ማቴዎ ሞሬቶ መረጃውን ያጋራው። ስለ ቀጣይ የፈረንሳይ ብሔራዊ ቡድን አሰልጣኝ ጥያቄ ቀርቦለት ነበር። ኤምባፔ ይናገራል። ጊዜው የሚቆጣጠሩት ፕሬዝደንቱና ፌዴሬሽኑ ናቸው። እናም አዲሱ አሰልጣኝ መቼ ይፋ እንደሚሆን ውሳኔ የሚሰጡት እነሱ ናቸው። ሁላችንም በሰዓቱ ምን እንደሚሆን እንመለከታለን። አሁን ባለኝ መረጃ ግን ማን እንደሆነ አላውቅም ሲልም ጭምር ነው ኬሊያን ኤምባፔ የተናገረው። ሪያል ማድሪድ ከሞይስ ካይሴዶ ጋር ምንም አይነት ድርድርም ሆነ ንግግር አልጀመረም። ከተጫዋቹ ጋርም ምንም አይነት ግንኙነት እንደሌለ ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። የተጫዋች ሰሞኑን በቃለ ምልልስ ላይ ሪያል ማድሪድ ጋር ስም ተነስቷል የሚል አይነት ጥያቄ ቀርቦለት እኔ በቼልሲ ደስተኛ ነኝ ሲልም ጭምር እንዲሁም ቆይታዬ ቼልሲ ቤት ነው የሚሆነው ሲልም ጭምር
መናገሩ የሚታወስ ነውና ሪያል ማድሪድ ግን ከዚህ ተጫዋች ጋር ምንም አይነት ይፋዊ ንግግሮችን እንዳላደረጉ የሚያሳዩ ዘገባዎች እየወጡ ይገኛሉ። ለማንቸስተር ሲቲ ቅርብ የሆኑ የመረጃ ምንጮች ፔፕ ጓርዲዮላ በውድድር ዘመኑ መጨረሻ ላይም ክለቡን እንደሚለቅና የማንቸስተር ሲቲ አመራሮችን በአሁኑ ሰዓት የእሱን ተተኪ በማፈላለግ ላይ እንደሆኑ እየተነገረ ነው። በትልቁ ግን ኤንዞ ማሬስካ ይህንን ቦታ ይረከባል ተብሎ ታስቧል። ባርሴሎና ከወራት በፊት ጀምሮ አሌሳንድሮ ባስቶኒን እንደ ዋነኛ ኢላማ አድርገው ይቆጥሩታል። ስምምነቱ የሚወሰነውም ከኢንተር ጋር በሚደረገው ድርድር ላይ ነው። የተጫዋቹ ዋጋ ደግሞ 50 ሚሊዮን ዩሮ ቢባልም ነገር ግን ቁርጥ ያለው ነገር እስካሁን አልተረጋገጠም። ባስቶኒም ወደ ባርሴሎና መዘዋወር በቁም ነገርና በተጨባጭ ወሳኝም እንደሆነ ያውቃል የተባለው ባርሴሎና ከወራት በፊት ጀምሮ ነው ይህንን ተጫዋች ለማስፈረምም ሲመለከት እንደነበረ የተናገረው። ዴኮ ይህንን እንቅስቃሴ በጽኑ እየደገፈ ሲሆን ባለፉት 4 እና 5 ወራት ውስጥም ከአንድ ጊዜ በላይ በሚላን ቆይቷል። ይህም ደግሞ ሊደረግ የሚችል ስምምነት ላይ መሰረት ጥሏል ነው የተባለው። ባስቶኒ በውስጥም ከፍተኛ ደረጃ እየተሰጠው እንደ ወርልድ ክላስ ተከላካይ ተደርጎ የሚቆጠር ሲሆን ተጫዋቹ የባርሴሎና ፍላጎትን ያውቃል ነው የተባለው። ዋናው እንቅፋት የፋይናንሻል ችግር ነው። እናም ከኢንተር ጋርም እስካሁን ድርድር ባይጀመርም ስሙ ከባርሴሎና በ2026 የክረምት እቅድ ውስጥም በጣም ንቁ ሆኖ እንደቀጠለ ፋብሪዚዮ ሮማኖ መረጃውን አጋርቷል። ፓው ኩባርሲ ይናገራል ስለ ዓለም ዋንጫ። እኛ ለማሸነፍ ቅድሚያ የሚሰጠን ብሔራዊ ቡድን ነን። በዩሮ ውድድር አስደናቂ ውድድር አድርገናል። ጠንካራ ቡድንም ነን። ነገር ግን ምርጥ ብሔራዊ ቡድኖች እንዳሉ እናውቃለን። እኛ ግን ለማሸነፍ ቅድሚያ ይሰጠናል ሲል ነው ፓው ኩባርሲ የስፔን ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሚናገረው። ቶተናም በሚቀጥሉት ቀናት በክረምት ወቅት የአመራር ሁኔታ እንዲሻሻል በውስጥም ያሉትን ምርጥ አማራጮች መገምገማቸውን ቀጥለዋል። የሰኔ ወር ላይ አሰልጣኝ የሚሆኑ ተመራጭ እጩ ሮቤርቶ ዲ ዘርቢ ጋርም በክረምት ለመወያየት ክፍት ናቸው። ማርኮ ሲልቫም በውስጥ ውይይት እየተደረገበት የሚገኝ ሌላኛው ስም እንደሆነ ነው የተነገረው። ክሪስታል ፓላስ በክረምቱ የዝውውር መስኮት የመሃል ሜዳ ክፍሉን ለማጠናከር በማለም በኒኮሎ ባሬላ ላይ ከፍተኛ ፍላጎት አላቸው። ይህ የ29 ዓመት ተጫዋች በጣሊያን ቤት ድንቅ የሚባል ጊዜን እያሳለፈ የሚገኝ ሲሆን ወደ እንግሊዝ ፕሪምየር ሊግም የመዘዋወር እድሉ ለእሱ አስደሳች ያደርገዋል። ባሬላ በአሁኑ ወቅት በከፍተኛ ብቃት ደረጃው ላይ የሚገኝ በመሆኑ አዲስ ፈተናን ለመጋፈጥም የመጨረሻ እድሉ ሲሆን እንደሚችል ነው የሚታመነው። ባሬላ ከዚህ ቀደም ከሊቨርፑል ጋር ስሙ ተያይዞ እንደነበር የምናስታውሰው ነው። ክሪስታል ፓላስ ዝውውሩን ለማጠናከር ይፋዊ ጥያቄ ለማቅረብ እየተዘጋጀ ሲሆን ለተጫዋቹ 70 ሚሊዮን ዩሮ ገደማ ደግሞ ሊቀርብ እንደሚችል ተነግሯል። ይህንን ጣሊያናዊ የጣሊያን ብሔራዊ ቡድን ተጫዋችም ክለቡን እንዲቀላቀልም ማሳመን ይችሉ እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል። ይሁን እንጂ ከስፔን የወጡ ዘገባዎች እንደሚያሳዩት ከሆነ በሱ ላይ ፍላጎት ያለው ፓላስ ብቻ ሳይሆን ኒውካስል ዩናይትድም በዝርዝር ውስጥ እንደሚገኝ ነው የተነገረው። ኒውካስል የባሬላን ወደ ለንደኑ ክለብ የመዘዋወር ሂደትም በ40 ሚሊዮን ፓውንድም ሂሳብ ለመጥለፍም እንዲሁ ተስፋ አድርጓል። ከሁለቱ ክለቦች መካከልም የትኛው ዝውውሩን እንደሚያሳካ የሚታይ ነው የሚሆነው። ክሪስታል ፓላስ በመሃል ሜዳው ላይ ተጨማሪ ፈጠራንና ቁጥጥርን የሚፈልግ ሲሆን የ29 ዓመት አማካይም ፈጣን ተጽዕኖ ሊፈጥር ይችላል ተብሎ ነው የሚታመነው። እሱ እንግዲህ በክለቡም ሆነ ለሀገሩ ድንቅ ብቃትን ያረጋገጠ ከፍተኛ ጥራት ያለው ተጫዋች ነው። በእንግሊዝ እግር ኳስ ውስጥም ስኬታማ ለመሆን የሚፈልገው አካላዊ ጥንካሬና ቴክኒካል ብቃትም አለው። በተመሳሳይ ኒውካስልም እንደ ባሬላ ያለ ጥራት ያለው ተጫዋች ያስፈልገዋል። ብሩኖ ጊማሬሽ ክለቡን ሊለቅ እንደሚችል በስፋት እየተወራ ባለበት በዚህ ሰዓት ባሬላም ለሱ ጥሩ ተመራጭም ሊሆን እንደሚችል የሚያሳዩ ዘገባዎችን ነው በትልቁ እየተመለከትን እንደምንገኝ መረጃዎቹ እየጠቆሙ የሚገኙት። ጣሊያናዊው አማካይ ሁለቱንም ክለቦች ደግሞ ለመቀላቀል ፍቃደኛ ይሁን አይሁን ማየቱ ትኩረት የሚስብ ጉዳይ ነው። ባሬላ በአሁኑ ወቅት በዓለም ላይ ካሉ ታላላቅ ኮከቦችም በአንድ ውስጥም እንደሆነ ይታወቃል። እናም በትልልቅ ክለቦች ነው መጫወት የሚፈልገው። ለሊግ ዋንጫና ለቻምፒየንስ ሊግ በሚወዳደር ቡድን ውስጥም መቆየትን ሊመርጥ ይችላል። ወደ ክሪስታል ፓላስ ወይም ደግሞ ኒውካስል ዩናይትድም መዘዋወር ለሱ እንደ አንድ ደረጃም ዝቅታ ሊሆንበት እንደሚችል ነው እየተገለጸም የሚገኘው። ሊድስ ዩናይትድ የውድድር ዘመኑ ሲጠናቀቅ የሚሽላንዱን የክንፍ መስመር ተጫዋች ኦራል ሲምሲሪን ለማስፈረም ፍላጎት አለው። ይህ የ23 ዓመት ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች 11 ግቦችን በማስቆጠርና 18 ለግብ የሆኑ ኳሶችን አሲስት በማድረግም አስደናቂ ብቃትን አሳይተዋል። በክረምቱ ትልቅ ዝውውር እንደሚያደርግ የሚጠበቅ ሲሆን ሊድስም የእሱን ፈጠራ ግቦችንና ያልተጠበቁ ውሳኔዎችንም በማጥቃት ክፍሉ ላይ ሊጠቀምባቸው ይችላል የተባለው ቲም ቶክ እንደዘገበው ከሆነ ሊድስ ዩናይትድ እና ክሪስታል ፓላስ የተጫዋቹን እድገት በቅርበት እየተከታተሉት ሲሆን በክረምቱም የዝውውር ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ከሁለቱ ክለቦች መካከል የትኛው ዝውውርን እንደሚያሳካ ማየቱ ትኩረት የሚስብ ጉዳይ ይሆናል። ሁለቱም ክለቦች በክንፍ መስመሮቻቸው ላይም ተጨማሪ ጥራትን የሚፈልጉ ሲሆን
ሲምሲሪን እንዲሁ ለረጅም ጊዜ የሚያገለግል ምርጥ ዝውውር ሊሆን እንደሚችል ነው የተናገረው። እሱ ትልቅ አቅም ያለው ወጣት ተጫዋችም ከመሆኑም ባለፈ ደግሞ በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልገው ቴክኒካል ብቃት አለው። ዝውውሩ የሚሳካ ከሆነ በፕሪሚየር ሊጉ ፈጣን ተጽዕኖ በመፍጠርም ስሙ ይነሳል ተብሎ ይታሰባል። ሲምሲር በቱርክ ብሔራዊ ቡድን ውስጥም መደበኛ ተሰላፊ ለመሆን እያለመ ሲሆን ወደ ፕሪሚየር ሊግ ደግሞ መምጣቱም ያንን ግቡን ደግሞ ለማሳካትም በእጅጉ ይረዳዋል ተብሎ ነው የሚታሰበው። ሊድስ ዩናይትድ በአሁኑ ወቅት በፕሪሚየር ሊጉ ለመቆየትም እየታገለ ሲሆን በሊጉ መቆየቱን ማረጋገጥ ከቻለም በክረምቱ ጥራት ያላቸው ተጫዋቾችን ለመሳብም ይረዳዋል ተብሎ ይታሰባል። በሌላ በኩል ክሪስታል ፓላስ በቅርቡ የኤፍኤ ካፕና ኮሚን ሺልድ ዋንጫዎችን ማሸነፉ ለዚህ የ23 ዓመት ተጫዋችም ማራኪ መዳረሻ ሊያደርገው ይችላል ተብሎ ይታሰባል። ኤፍሲ ሚሽላንድም እንደሱ ያለ ቁልፍ ተጫዋች በቀላሉ እንዲለቅም ስለማይፈልግ ለፊርማው ከፍተኛ የዝውውር ሂሳብም ሊጠይቅ እንደሚችል ነው እየተገለጸም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። አብራችሁኝ ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ቀን፣ መልካም ቆይታም እንዲሆንላችሁ ነው በአክብሮት የምመኘው።